ከብሩኬ ሃይሚ ታሳዝናለች። ለምን መሰላችሁ? አስቡ እስቲ በእናታችሁ አብራ ለፍታ ስንት ነገር ሆና ፍቅረኛዋን ለማጣት አይከብድም? ባትናደድ ባትወድቅ አይቆጭም ይሄ ነገር? ይቺ ልጅ እስቲ እናንተ አሁን ፍቅረኛችሁን በማትረባ ተልካሻ ሴት እውነት ይከብዳል። አዎ ተልካሻ ሴት እዚህ እኛ ሲጀመር አሁን ስራውን ይስሩ እኮ ስራውን አልጠላን። እኔ እንደው መድኃኒዓለም ምስክሬ ነው። እኔ ልጅቷ ገና ሳያት ሁሉ ይጠርሸኛል። እኔ ሳያት ሁሉ ያቅለሽልሸኛል። ጠርሸኛለች እኮ ጥርሽ እኮ ነው የምታደርገኝ ልጅቷ። በጣም ነው የምታስጠላው፣ ደረቅ በጣም። እኛ ችግር የለውም ሃይሚዬና ብሩኬ በሌላ ነገር ይምጡልን፣ እኔ ደስ ይለኛል። አትስሩ አይደለም ይህን ዘግተው በሌላ ቢመጡ አሪፍ ነው። አዎ እንደው ኦዲየንስ በጣም ነው የጠላት ማርያም። በጣም እኔ ራሱ በጣም ነው የምታቅለሸልሸኝ። እግዚአብሔርን ምን ታመጣላችሁ? እየመረራችሁ እንዲሆን ትውጣላችሁ። ተቃጠሉ እኮ ነው ያለችን። ነፍሰ ስጋዋን የሰማይ ቤቷን እንደው ይች የኩበት ጭንቅላት ልጅ እንዲህ አሁን ኦዲየንስን መለማመጥ ነበረባት። ምንም ብትለማመጭ እኛ ምንም ማንም አያደርጋትም። በአንድ ጊዜ ዘላ እናቴ 30 ሺህ ገባችን። ስንት ያኔ 10 ሺህ ወደው አልገባችም። ህዝቡ ተቀበላት። ታዲያ ምን ተቀበላት? ድባቅ ከተትናት እኮ ድባቅ ገባች እኮ ድባቅ አረግናት። አሁንማ እንደ መጀመሪያ በላች፣ ጠጣች፣ ብሩን እንደዛ መስሏት ነበረ መጀመሪያ ላይ። አዎ አሁን ግን ውስጧ እያረረን ቢሆን ያ ዶላር ከሸፈ። በምን ታምጣው? ልክ ነሽ እኮ መጀመሪያ ያመጣችው አይደል? በቢኒ ያመጣ ባሏ እኮ ነው ቢኒ። አሁን ቢኒም ይኸውልሽ የእናቴ ቢኒም ስለተነቃበት ቢኒም ይቆማል። እኛ ብቻ ልጆቹ ወደኛ ይምጡ እንጂ አሁን እኛ ልጆቹ ወደ ራሳቸው ይመለሱልን እንጂ ቢኒም 40 ሺህ ሰዓት ቢለፈልፍ ወሻላውን አንጠልጥሎ ቢያለቅስ መስሚያችን ጥጥ ነው። ቪዲዮ እያዩት አይደለ? አሁን አያዩትም እንዳይመስልሽ። ብሩክና ሃይሚ እንዲናደዱ ብለው ነው ሄደው የሚያዩት። አሁን ግን ምንም ታያለሽ። አስቸጋሪ ማርያምን። ማንም ግን እኮ ኦዲየንሱ እየተሰደበ እኔ እኮ የሁለቱ ሞኝነት ነው የሚገርም። ሌላው እኮ ኦዲየንሱን አያስነካም። እግዚአብሔር ቲክቶከሮቹን እራሱ አላያችሁ እንዴት ለእንትናቸው እንዴት እንደሚሆኑ አንዱ አንዱን አይሰማም፣ አንዱ አንዱን አስበልጦ ለማየት እግዚአብሔር። እኔ እኮ የብሩኬና የሃይሚ ሞኝነት እስከ መቼ እንደሆነ የሚገርመኝ እግዚአብሔርን። ይሄ ሞኝነት አይደለም እባክሽ፣ ሞኝነት አይደለም፣ ጓደኞቻቸውን ለማሳደግ ነው። እና ጥሩ እንትን የላቸውማ። አንቺ እኮ ታይላቸዋለሽ፣ ግን እነሱ እንደሚያስቡት አይደሉማ እንዴ። እኛ በጣም እየተሳሳተ ነው። በጣም ሁለተኛ ዙሩ አንዴም እንዲህ የሃይሚ እንደዚህ ከወንድምየው ጋር እንትን ባለ ሰዓት ተሳሳተ። አሁንም ደግሞ ሁለተኛ ጥፋት እየተሳሳተ ነው። ማርያምን የኔ እናት ሁሉም ወዳጅ መሳይ ጠላት ነው። ደግሞ ዛሬ በተናገረው ልጁ ነው በቃ አምኗል አይባልም እንደዛ። እኔ እኮ እያቃጠለኝ ያለው ለልጁ መጥፎ ስም እንዲሰጠው ማያረጉት ጥረት የለም። እኔ ልንገርሽ ይሄ ፍፄ የሚባለው ይሄ ውጅግራ እረሱን እኔ ላይክ ያደረግኩት እንዳለ አነሳዋለሁ። ይሄ ደነዝ ዱቄት እሱ ታንቀሲስ ነው እባክሽ። በጭንቅላት አይደለም በእግር ነው የሚያስበው። ራስ ወዳድ ስለሆነ አይደል እንዴ እንትና በሲሙ ሊሸቅሉ አስቦና እንጂ ያለች ሴት ጋራ አብሮ እየሰራ አብሮ አንቺ ሁሉም ራስ ወዳድ ነው። እግዚአብሔርን አትመኗቸው። ታውቃላችሁ ያ ምን ነው የሚባለው? አንዋር ነው ማን ነው የሚባለው? ልጅ ራሱ አዲስ አበባ ያለ አንድ ቀን መጥቶ የማይቀው አሁን ለስራ ስለሆነ አይደል ከነሱ ጋር ደግሞ ሊደበድብ ይቃጣል። እንደው ሰው ጥሩ ነገር አውርቶ ያስማማል ሲባል ልክ በስለ ቡታጅራ የሚባል ሀገር ግን ፖሊስ የለም እንዴ? እኔ አዲስ አበባ ነኝ። በርግጥ እኔ ሸገር ነኝ። ቡታጅራ የሚባል ሀገር ፖሊስ የለም። የፖሊስ ስራ አይደለም እኮ የሚሰሩት የራሳቸው ስራ ነው። እኮ ነው የምመጣ። አንቺ ስስቂ አንቺ ደስ ሲለሽ እኮ ነው እንጂ ሲከፋሽ እኮ ነው የሚያከፋኝ። የሸሸውኝ አውቃለሁ እኮ የኔ ውድ። ልክ ነሽ የኔ ውድ፣ ልክ ነሽ የኔ ማር።
እና ሁላችሁም ሰላም ናችሁ አይደል? ተጫወቱ። በቃ ጨዋታችሁን አጠፋውባችሁ ስለናፈቃችሁኝ ነው። እሺ እሺ። አውሩ። እኔ እኮ ማለት ነው እዚህ ጋር ማለት ነው የተናደድኩበት ምክንያት ምን እንደሆነ ታውቂያለሽ? ይሄን ያህል ልጆቻችን እስከ መቼ ነው እንደው ለሰው መስዋዕት ከፍለው የሚኖሩት ነው? እኔ እግዚአብሔር እንዲህ አይቻልም። በጥሩ ነገር ሄደው አንድ ቀን ሄደው ሰርተውላቸው በቃ ሰብስክራይብ አድርጓቸው እኚህ ጥሩ ቢሉን እኮ ይሻላል። በእንደዚህ አይነት መንገድ ሳይሆን ይሆናል አይደለ? በቃ አንድ ቀን መተው እንዲህ እነሱን እንዲያርጉ በቃ እናበረታታቸው ማለትም ይችላሉ። ሁሌ ለምንድን ነው በጥል ላይ የሚሆነው? ይሄ ነገር ነው ግራ አይገባኝም። መቤቴ ማለት በቃ አይደለም እኮ ይኸውልሽ፣ ብሩኬ ምንም እንደማያደርግ እናውቃለን። ምንም ነገር እንደዚህ ምንም እንደማያደርግ 100% እናውቃለን። ግን እኔ ነገርኩሽ እኮ እኔ አሁን እንዳየሁት እንደተረዳሁት ከሆነ ማለት ነው ብሩኬ ተኝቶ አድርማል፣ ሃይሚም ተኝቶ አታድርማል። በቃ በሩ ጓጓ ሳይለንት አርገው ከተኙ አሉ ስልካቸውን በሩን ጓጓ። ዛሬ አብረን እንሰራለን። ቤተሰቦቻችሁ ጥሩ ናቸው። ላይክ እንኳን እንደው 25,000 20,000 እንኳን 30,000 40,000 እንኳን ብናገኝ ብለን ነው። ምድረ ዱቄት ምድረ ፈላጫ ፈለጭልጭ ብሎ እኔ ባለፈው ማለት ነው ባለፈው የሆነ ጥቁር ልጅ ማን ነው ብላክ የሚሉት በሁሉ ነገር የነደደኝ የተናደድኩበት በሱ ነው። እውነት ሰብስክራይብ አድርጌዋለሁ፣ ፎሎ አድርጌዋለሁ፣ ሁሉንም አንስቼዋለሁ። አሁን ለምን እዛ የሆነ ድምፅ ሰማሁኝ፣ ባክሽን የሆነ ነገር ብሎ ገብቶ ምን እንደጠየቁት አላወቅኩኝም። የሆነ ነገር ብሎ አላጋጠባቸው ገባሽ? ባካችሁ ተዋቸው አሉ ብላክ። አሁን ገብተን ሰብስክራይቡን እናነሳለን እና በዚህ እየተናደድኩ ሰው እና ሃይሚን እና ብሩኬን ሂድና እስቲ አንድ ነገር አድርግልን ይባላል። ባካችሁ ተዋቸው። እንደዚህ ያለ ደግሞ ታዝባችሁ አይታችኋል። ሃይሚን ማለት ነው በቀደምም የእንትኗ ቀንም ሃይሚ እንድትመጣ ማለት እኛ የሁለቱም ደጋፊ ነን። ሰብስክራይብ ያደረግነው በሁለቱም ስም ነው አይደለ? እዛም እያለ ሃይሚን ብቻዋን ፈለገ። በቀደምም ልደት ተጠርቶ እንዲህ እንትን ከገባልኝ አንቺን ወስጄ እንዲያረጋለውኝ እሱ 30,000 መግባት ስለፈለገ ከዛም ብሩክ ምንድን ነው ያለው? ከኔ ነጥለው ወስደ እንትን ማለት አትችልም። አንቺ ግን እውነት ሁሉም እንዴት ራስ ወዳድ ነው። ከዛን እንደዛ ምናተ ላይክ ሊያደር ላይክ ነው እንጂ ለሃይሚና ብሩክ ሃይሚ ምን እንዳለ እኮ ነው። ከዛን ላይ ላይ ሆነው ሃይሚ እንዲህ እሻትኝም አይባልም። አሁን የሰው ፍቅረኛ ናት አስቡ። እንደው የፈለገ ብሩኬ ግን አንድ ማደንቀው ባህሪ ቢሞት እሷን አያስነካም። ከማንም ጋር ከሴት ይሰራል ይይዙታል አይደለ? ግን እሷን አንድ ሰው እንዲነካ አይፈልግም። ይሄ ነገሩን አደንቅለታለሁ። በራሱ ነገር ይሞታታል። ምን ላይም ሃይሚ እሻትኝም ሃይሚ እንትን ብል አትመጪም እሱ 30,000 አንቺ ከመጣች 30,000 ገባል። ልሱም ሳይሆን እነሱን እውነት የራሳቸው አጠገባቸው ያለው ሰው ነው ጥላታቸው እንጂ እና ይሄን እያየን አሁን እንዴት ነው? ከዛ ልጅቷን የልደቷ ቀንም ሰላም በቃ የመጨረሻ እንትን ሲሉ ይሄ እንትን ስንት ላይ ከገባ አንቺን እንትን አረግሽና ትመጫለሽ እኔ ጋር አላት። ምንድነው እንደውም ገብታችሁ እግዚአብሔርን 150,000 ላይ ከገባሽ አንቺ ቲክቶክ ቪዲዮ ሊሰሪ ቲክቶክ አይደለም ለዩቲዩብ ቪዲዮ ሊሰሪ ትመጫለሽ። ብላኪን ነው የምለው ብላኪን ታወራም እንዴች ብላኪን እኮ ነውማ ያኛው ልጅ አይደለም ብላኪ ነው የሚለው። ልጅቷ በጣም ተፈታተነው ምንም ወዳጅ የላቸውም። እና ሁሉ የሚለው እኮ ብላኪ ነው የኔ እናት። አዎ ገብቶኛል። 150,000 ያለውማ ያኛው ነው ብላኪ አይደለም እኮማ። እሱ ባለ ቲክቶከሩ ነው 150,000 ያለው ብላኪ ነው እያልኩ ያለሁት። ብላኪ ሌላ ብላኪ የሚሉት እኮ ነው ልጆቹ። ይኸውልሽ አዳምጪ፣ ሃይሚም ሆነች ብሩኬ ለጥቅም ነው የሚፈልጓቸው እንጂ ለሌላ አይፈልጉም። የአዲስ አበባ ጩሉሌ እናቃለን። ሳሚልኝ ወይ እና ሁሉ ይሄ ብሩኬ ተወዳጅ ስለ ብላክ የምትይ ልም ያለ ጩሉሌ የአዲስ አበባ
ጨረቃ ፋሚሊ። ሁለተኛ ደግሞ የሆነ ነገር ይባላሉ አይደል? ግሩና የሰው ማንነት ሳያውቁ የሰው ማንነት ሳታውቂ በቃ ይኸውላችሁ በቃ እናንተ ነገር አታድርጉ እንጂ ተእውነተኛ ጋር ነው። ሁሉም ተእውነተኛ ጋር ነው። ምንም አያመጣም። ማንም መጥፎ ነገር ቢሰራ ጉድጋድ ቢቆፍር ራሱ ይገባበታል፣ እነሱ አይገቡም። ግን እናንተም አሁንም ማለት ነው ኮፕሊንግ አርጉ ዋርኒንግ እንዳትጎዱ፣ እነሱ በሚሰሩት ነገር እንዳታለቅሱ። ውስጣችሁ በቃ ሌላ ነገር እንደ አንድ አይነቱ ናችሁ። ሂዱ፣ ምላሳችሁን ታታብላችሁ፣ ምላሳችሁን ታታጠፉ። እጃችሁ መጥፎ ነገር ሳይጽፍ በጥሩ ነገር ሂዱላቸው። ለነሱ ማንም ሰው የላቸውም። እነሱን የሚቀብር ሰው ነው እንጂ ያለ የሚያነሳ ሰው የለም። ለሱ ወዳጅ ነኝ ብሎ እሷን ወደ ታች የሚጥል ሰው እሱን እንደጣሉት ነው የሚቆጠረው። አውቆ በቃ በሱም መሀል ይገባሉ፣ በዚህችም መሀል ይገባሉ። ማንም እንደሌላቸው ይታወቃል። ደግሞ ይቺ ልጅ የመጣችበት እኔ በጣም ትከብዳለች ልጅቷ ማለት ነው። መቼ ነው የሰራሽው? አሁን ቪዲዮ የተለቀቀውን አስተግፊሩላህ አሁን ነው የሰራሽው? ምኑ ቪዲዮ አሁን ለቀሻል ቲክቶክ ላይ ማን ነው ዩቲዩብ ላይ? ኧረ እኔ አልለቀኩም። ማን የለቀቀው? እኔ ወስዶባት ይሆናል። ያው ልኬልሻለሁ ዩቲዩብ ላይ ለብቻሽ። ማንም ጌስት ምናምን ጌስት የለም፣ ብቻሽን። ቅድም የሰራሁት የተናገርኩት ዩቲዩብ አለሽ። እንዴት ዋላችሁ? ዩቲዩብ አለኝ፣ ግን እኔ እኮ ሌላ ሰው ነው የለቀቃት መሰለኝ። እኔ ብዙ የለቀቃት ግን በጣም አሪፍ ሀሳብ ነው የሰጠችው። ቆንጆ ሀሳብ ነው። እስቲ ካንኳላ ግን በራሴ ነው የምለቀው። ቆይ እናለን እኔ ምን መሰለሽ፣ ይኸውልሽ ዩቲዩብ ላይ እኮ መልቀቅ አቅቶኝ አይደለም። እንዴት ቲክቶክ ላይ አውርቼ ዩቲዩብ ላይ እንዴት እንደሚለቀቅ ስለማልችል ነው። የኔ እናት እንደዛ አይደለም አድርጉላት። እንደዚህ ነው። አብሽሩልን። ለማንኛውም እንዴት ዋላችሁ? እንዴት ዋላችሁ? ብዙዬ መጥፎ ነገር ነው እንዴ? ምን ነው በእናትሽ ነው? ኧረ አሪፍ ነው። በቃ ስራውን አቁሙ ነው፣ ሌላ ምንም አይደለም። እኛ የምንፈልገው ይሄን አይደለም። አዎ እኔ ስራውን አቁሙ ነው የለቀኩት፣ ስራውን እንዲያቆሙ ነው። እና ደግሞ ሲቀጥል ምንም ነገር የቀሚሷ ዘለላ ሃይሚ እንዳይነካ፣ ብሩክ የሱሪው ዘለላ እንዳይነካ ነው የምፈልገው። ማንም በቃ እንዲነካቸው አንፈልግም። እኛ አይመጥኑንም። እነዚህ ምናምንቴዎች አይመጥኑም። በቃ አያስፈልጉም። እኛ አንወዳቸው። እኔ አልወዳቸውም በበኩሌ። ይሄ ማነው እነሱ በሁለቱ እንትን ይምጡ። ማንም በራሱ አይዲ መስራት ይችላል። ብቻ በእነሱ ስም እንዳይነግዱ እንጂ ሁሉም በራሱ ራሱ በስንት ቤት ነው የመጡት? አንቺ በየቤቱ እንደወጥ ማማሲያ እንትን የተነከሩ ሃይሚ በሌላ ቦታ መጣ። እነሱ ካላሉ እኮ በቃ እንትን የላቸውም። በቃ ቪዲዮም አይደለም እንዴ? ሃይሚና ሀቤት መታለች። ቆይ የሆነ ሰው ተነፈሰልኝ እኮ የሆነ ሰው አወራ እኮ ማነው እሱ? ያብ ቀለበት እንደ ቀለበት አድርገው የሆነ ድግስ ሊያደርግ ነው አሉ። የብሩክና የሃይሚ ደግሞ ሽምግልናው እየተላከ ነው እየሄደ ነው አሉ። በዛ የማለት ነው እንደዛ ነው። አሁን እኔ ስሰማ እንደዚህ ነው። ሰው እስከዛ ድረስ ነው ሁሉም ነገር የሚንበጫበጨው። እኛ ልጆቻችን ይዘን ይውላችሁ፣ ልጆቻችን ለማንም ፍሩስካ አንሰጥም። ፍሩስካ ለላም ነው የሚጠቅመው እንጂ ለሰው አይጠቅምም። እነዚህ የጠላ ቂጣ መጋኛ የመታቸው አተላ ናቸው። አተላ እነዛ ምንም አይገናኙም። እሱ ቃሉ የሚያጥፍ ልጅ አይደለም። በቃሉ የምታገኙት ልጅ ነው። ግን ያለ አይደል ውሸት እንደሆነ አሁን ሁሉም ተሰብስቦ በልጁ ላይ ይሄ ቢኒያም ነው ምናምን የሚባለው በሱ ላይ መጥቶ አንድ ላይ ስሙን አትጥሩት። ይሄ መጋጃ ስሙን ቄስ ትራና
እንጨቱን አይነካለት አይደለም ሙታኖች እሱን ያው ሙታኖች ይጥራቸው። እነሱ ሁለቱም በተለይ ሙታን ይጥራቸው። ግማታሞች እነዚህ የማይረቡ ዱቄቶች አቃጥለው ቀጥል ያድርጋቸው። ጌታን ማንም ዞር ብሎ የማያየው ሁሉ እኮ ነው። በሃይሚ ጉድ ልንገራቸው። እኔ የምወዳችሁ እናንተ መደብቀው ነገር የለም። ጉድ ልንገራችሁ። ሃይሚና ብሩኬ ተመካክረዋሉ። ዩቱብ ይከፍታሉ። ዩቱብ ይከፍቱላችሁና አሁን የሚመጣው ነው አስቀድሜ የምነግራችሁ። ዩቱብ ይከፍቱና በሉ ቤተሰቦቻችን ይቅርታ፣ እኛ በጣም እንወዳቸዋለን የእኛ ጀግኖች ምናምን ይሉና አዲስ የከፈትነው ዩቱብ ለጭራ ቀረሽ ነው ብለው ሲሉ ያኔ ድፍርፍንፍንፍን ሰብስክራይብ አድርጉን፣ እኛን አታሳፍሩንም፣ እኛን እንዲያትሆንም ብለው ሲሉ እኛ እንደዚህ እንላለን። ይኸውላችሁ እኛ ለማንም ምን እናደርጋለን? ሁሉም ሃይሚዬና ብሩኬ ልጆቻችን አውርተው እስከሚጨርሱ በክብር እንጠብቃቸው። ከጨረሱ በኋላ ምን ይሆናል? ቤቱ ባዶ በቃ አሁን መደምደሚያው መጨረሻው መዝጊያው ይሄ ነው። የጨረቃ ፋሚሊዎች፣ የኛ ኦዲየንሶች በጣም የኛ መከታዎች፣ የኛ እንደዚህ ሲሉ እንግዲህ ምን እንደሚሰማ ወደኋላ አታሳፍሩንም፣ አታሳፍሩንም ይላሉ። ይቺ ዳር እስክስታናት እያልን አሁን እስኪጨርሱ በደንብ እንጠብቃቸዋለን። ብሩኬ ያወራና ሃይሚ ቅመምዬ ይላታል። ቅመምዬ ደግሞ ታወራለች። ከዛ ደግሞ ቡቡዬ ትላለች። እሷ እስቲ ያወራል። ከመጨረሻ 2 ደቂቃ ሲቀረው ምን ይላሉ? እንግዲህ ዩቱቡ አዲስ ዩቱቡን የምንከፍተው ታውቃላችሁ እናንተ ከይቅርታ ጋር አታሳፍሩንም። ኦዲየንሶቻችን ብሄርንበት ነው አብራችሁን የምትሄዱት፣ ብሄርንበት ነው እኛን ስታዩ የምትከተሉት። የእኛ እናቶች የእኛ እህቶች በጥርስዮ ይሉና መጨረሻ ላይ ዩቱቡ የጭራ ቀረሽ ነው ሲባል ከዛ በሉ ትመጣና ይሄው እንግዲህ በአንቺ ስም ዩቱብ ከፍተናል፣ ጥሩ ኦዲየንስ አለን፣ ይቅርታ ጠይቂ፣ በዚህ ውጪ መልካሙ ተበጀ፣ አበበ ተካ እና አርጋ በዳሶ ይሉና ከዛ በኋላ ይሄ ዩቱብ ያንቺ ነው፣ እስቲ መግቢያ ስሪ፣ እስቲ እንዴት ነው ኦዲየንስን የምትቀበሉ፣ እስቲ መግቢያ ስሪ ብለው ስልኩን ይሰጧታል። ጥርቅምኛ ላሽ እንዳትረሱ። ትክክለኛ የጨረቃ ፋሚሊ የተዋረድንበት የወደድንበት አይምሮችን የተነካ ልብ በሉ። ይሄ ነገር መጨረሻ ላይ እቺ ነገር ልትመጣ ነው። ልጁ ደግሞ ልጅ ብሎ የተባለው እናንተ ባላችሁት ነገር ነው። ይሄን ነገር ለማጥራት በዚህ ወጥቶ እንደዚህ ገብቶ ብለን ነበረ። ልጁ ደግሞ የደደቡና የኤርገንዶ ነው ሲሉ እኛ ኤርገንዶ ነው ድሮም አውቀናል፣ ጨረቃ ድሮም አውቀናል፣ ድሮም እናውቃለን እንልና ላሽ ልጆቻችን ላሽ አለች። ግልክ እንግዲህ ሞኝ የጨረቃ ፋሚሊ እስካሁን የተረገጠበት ወዲያውኑ ዩቱባችን እስቲን ብሎ ክፍት ብሎ ሲያዩት ዜሮ ከዜሮም ዜሮ መጨረሻ ሁሉም 4 ነጥብ ጨረቃ ፋሚሊ እንደ አዲስ መታ ስለ ልጄ ስትሉ፣ ስለ መብርሃን ስትሉ፣ ስለ ወላዲቷ ስትሉ አጥፍቻለሁ ብላ ቁጭ ብድግ ከሰራች እሱንም ተነጋግረንበት እሱንም ፀሐይ ሞቆን ሰው አይቶን አይተን ተገንዝበን እርቋቷን ተዘግዝቃ ባናቷ በእግሯ እያጨበጨበች ካየናት ነው። እሱንም ይሄንን ነው የምንሰጣት። አስተግፊሩላህ አይዋ የኔ እናት እንደዛ ነው። ተስማማችሁ? እስቲ ተስማምታችኋል? የተስማማችሁ ተስማምተናል። 42 ሰው አለ። ተስማምተናል። በአንድ አፍ ጨረቃ ፋሚሊ እንዲህ ነው፣ በአንድነት ነው የምናምነው። ከዛ በኋላ ምን ብለን ነው የምንዘፍነው?
እኛም ኮራን በእናንተ እኛም ኮራን በእናንተ እውነት በእናንተ ቸብ ነው ቸብ ነው። ለማን? ለጨረቃ ፋሚሊ እንዳትረሱ እንዳትዘናጉ። እኛ ለራሳችን እናንስማ ገብታችኋል እንዳትረሱ። እዚህ ጋር 61 ሰው ምናምን አለ፣ 63 ሰው አለ። ይቺን ነገር አይምሯችሁ ላይ ጻፉ። የጨረቃ ፋሚሊ ጀግኖች፣ እኛ ማለት ወታደር ነን። እኛ ማለት እትቱ በረደኝ እያለ ሰው ሁሉ ደግሞ እንደለመደ ሲጀምር ላመሉ እነን እንደንድን 65 ፋሚሊ ይሄንን ነው የምንጋብዛቸው። እንጋብዛቸዋለን። ይሄንን እትቱ በረደኝ እያለ ነው የምንጋብዛቸው። የኔ ጸዳ ድድድድነ የኔ ጨረቃ ፋሚሊ ነው ይሄን ሙዚቃ የምንዘፍነው። እሺ፣ ስለዚህ ውዴ ማሬ፣ እኛ የጨረቃ ፋሚሊዎች አንበገሬዎች፣ እጅ ማንሰጠው፣ ሁሌም መሪ፣ ሁሌም ወደፊት፣ ሁሌም ጀግናዎች፣ ለደከመው፣ ለታመመው፣ ለተራበው፣ ልብስ ላጠው ሁሉ ደራሽ ጀግና ኢትዮጵያዊ የማዳም አንቺ ሁሌም እንደዚህ ጀግና አንቺ ደስ ዘራፍ የማዳም ቅመም የኛ ጀግናዎች ዘራፍ አቃቂ ዘራፍ የማይበገሩ ለተራበው ሆነ አቃቂ ዘራፊው እኛ ምን ጊዜ የዋሆች ነን። ዛሬ ሳሚልኝ ተነስተውበታል። ማገሰርት የሀቢብቲ እንዴ ምንድነው እሱ? የሆነ ዶክተር መጣ፣ ዶክተር የሚመስል ሽር ብሎ አለፈ። የእነ ሀይሚ ዶክተር ነው መሰለኝ። የሆነ ዶክተር ሽው አለ። አይደለም ዝም ብሎ ከበደ ነው መለሳም ሊሆን ይችላል። እየጻፈ ነው። እርቦኛ እኛ ጨረቃ እርዱኝ። ሁልጊዜ ነው የሚገባው እኮ በየቤቱ አየዋለሁ። እርቦኛል እርዱኝ እያለ ነው የኔ ጌታ። እኔ ጠንበለ እና እኛ እንበገሬዎች፣ እኛ ጣፋጮች። ሳሚልኝ የእኔ ውድ ደስታውን አንቺ ጀምረሸዋል። ዛሬ ሀይሚዬ ትንሽ ተረጋግታለች ይልሻል። እኔ ብያቸዋለሁ። ደግሞ ይኸው በደስታ ይኸውላችሁ፣ በደስታ ስልካችሁን ስከፍቱት በኋላ ላይ ደስታ ይመጣል። እኛም ከመጣ ደግሞ እኛም ይመጣል። ስለዚህ ፏና በጠዋቱ ጨፈራ ጀመርሽ፣ ማታም ደግሞ አማረብን። ረጋ ብላል። ገና ያምርብናል። እኛ ጀግኖች ገና ምን አይታችሁ። እሺ አይዟችሁ የኔ ድንቡሎ ቃው እየሰመረ ይሄዳል እና እንደዚህ ስትሆን እኔ እኮ አልገባም። አንቺን እኮ ሳይ ደስ ብሎኝ ነው ሰስቄ ሳይ የኔ ውድ ሁሌም ሳቁልኝ፣ ሁሌም ተደሰቱልኝ ባላችሁ። እኛም ኮራን በእናንተ፣ እኛም ኮራን እውነት በእናንተ፣ እኛም ኮራን ከእናንተ ይህን ምዘፍነው ለጨረቃ ፋሚሊዎች ነው። ሳምልኝ ድምፅሽ ያምራል። ጌታን ዘፈን አውጪ፣ ድምፅሽ ያምራል። እውነት እኛም ኮራን እናንተ፣ እኛም ኮራን የጨረቃ ፋሚሊ፣ እውነት ኮራን በእናንተ፣ እውነት ኮራን የጨረቃ ፋሚሊ። ይኸውልሽ ኮርተናል። ቅድም የተናገርሽውን ሲተገበር ነው ይሄ ዘፈን የሚዘፈነው። ይተገበራል ማሬ፣ ይተገበራል ውዴ። አሁን እነሱ እኮ ሰልፊ እየያዙ ነው እኮ። ያው ዶክተሩ ይኸውና፣ ላስገባው እንዴ አስገቢው። ዶክተር አይደለም አንቺ። ላስገባው ነጭ ለብሶ አይተሽው ምን ይሻል? እስቲ እናስገባው። የኔ ጌታ ያሳዝናል። እስቲ ምን ፈልጉ ይሆን? የኔ ጌታ ሰላም ቢያለው እንዴት ነሽ? ያሳዝናል። በእናትሽ ቆይ እስቲ
ስራ ጤና እንዴት ይዞስ? ሁሉ ሰላም። ሁሉ ጊዜ ያዋለው እኮ ያሳዝናል። ወንድ ልጅ ይከብዳል። ወንድ ልጅ እንደዚህ ሲል በማቤቴ አስቸጋሪ ነው። በእናትሽ ኮፕሊንግ እንኳን ብናረግለት ኮፕሊንግ ብናረግ ሁሌም ደስ ትይኛለሽ። እኔም ደስ ትይኛለሽ የኔ እናት የኔ ማር። እኔ ለታችሁ እኔ አይሻለሁ ሁሌም ማሻአላ የኔ እናት እኔም ወድሻለሁ የኔ ጀግና የኔ ማዳም ቅመም እኔም ወድሻለሁ። ሳሚሊ ፍቅር የምትባል ራሱ እኮ አንድ ቁጥር ጽፋልሻለች። የት አለች? እስቲ ያው ፍቅር እሺ እኔ ብቻ ታንቺ ነው ታጎንሽ ነው አቡሩኬና ሃይሜ አንዱ ሲሆኑ ታጎንሽ ነው። እኔ ሌላ ነገር እሺ እኔ ማር ቲቲ ምናምን አይገዛኝም። እኔ እሺ ግቢ የቲቲ ቤትም ይሄም አንድ ነው። ግቢ ቲቲም ታስገባሻለች፣ ምንም ችግር የለም። ቲቲ ቤትም እንደዚሁ ነው ሀሳባችን። ሁላችንም አንድ ነገር እሺ ነው። ወዳት ናት። አሁን እኮ ጨረቃ ፋሚሊ ሁሉም ሀሳቡን አንድ አድርገዋል። አዎ እንዴ ምን ነካሽ ታዲያ? እንሙት እንዴ ታዲያ? በቀን ጭንቀት ይልቀቀበል እንደዚህ መዳም እያስጨነቀ ነገሩ እየገባ መጣና ሁሉም ተረዳ። ምን አሉ? ኧረ አንድ 10 እንኳን የማይሞሉ አሉ። የሰይጣን ቂጣ ይሆኑ ማለት ነው። እባክሽ እነሱ ቆሻሻ የተጣሉ ናቸው። ተያቸው፣ አይረቡም። ተያቸው የኔ እናት ተያቸው። እውነቷን የታለ አንተ እነሱ አታውሩ። ምን አገባ? ያ በቃ ትሄዳለች ማለት ነው። ወይ ፍቅርዬ በእናትሽ እምወዳለሁ። እቴንዬ በእናትሽ ማንም ምንም ቢያወራ እኮ እኛ እንደምንበልጥ ብቻ ይወጡ። ማንም የፈለገ አሸንፈን ነው የምናሳያቸው። እናሳ አታውቂም ይሄንን። አሁን ይሄ ነው የመጣው ነገር እኮ ሃይሜና ብሩኬ ጎበዝ ሲሆኑ ነው የሚወጡ። ይሄ ጠላት በዝቶበታል እኮ። አዎ ይወጣሉ። ኧረ ምንም አይበዛም፣ ያሸንፋሉ። ይሄ የሚሳደበው ጎን ይዘው ኧረ ምንም አይመጣም፣ አይዞሽ። ኧረ ሲጀመር ሲያዳምጧቸው አይደለም እኛም አናዳምጣቸው። የሚሳደቡትን እኮ ምን ቸገራቸው? የእጃቸውን እኮ ኢግኖር ጋጭቶ ነው የሚያልፈው ሁሉንም። እናንተ ቆይታችሁ ማሻአላ ተላደን ተላልፉ ጎበዝ ናችሁ። በቁመት ያቆምኩም ለእውነት ነው፣ ለውሸት አይደለም። ለውሸት የሚያሸብር ሰው አልወዱም። እኔ በጣም ምላሹን ይሰጣቸዋል ፈጣሪ። ቆይ ነገም ያፍራሉ። ነገም ቀን ነው ሰላም ይፈጠረና ይሄ ነገር ሁሉ ውሸት ይሆንና ነገም ቀን ነው ያፍራሉ። ምክንያቱም ያው አንድ ሰው ዘሩን ሲዘር ወደፊት ይዘራልና ሲያጨድ ወደ ራሱ ነው የሚያጨደው። በጣም መልካም ነገር ይዘራሽ ነው ሰብስቦ ይበላል። ኧረ እኛ 100% እኛ ብሩኬን እናምነዋለን። እንዲህ አይነት ባለጌ ወንድ ልጅ አይደለም። እኛ እናምነዋለን። ዋና አላማው እኮ ምን እንደሆነ ታውቃላችሁ? ብሩኬ ሚዲያ ላይ ተወዳይ ስለሆነ ለማሸማቀቅ ልጅቷን ከስር ፑሽ እያረጉ ነው ያመጡት። አዎ ትክክል። እኔ አሁን አንድ ነገር ልናገር። በእናንተ ሰፈር አሁን አገራችን አንዱ ነው፣ ህግ የለም። ግን እሱ አልፈልጉም ካላ ታንተኑ መኖር የሚፈልጋለው ትላለች። እነሱ ተታፍሩ ሚዲያ መጣትና ኧረ እሷ ምን እንዴ እሱ ብሩኬ እንዳይነት ስራ አይሰራም። ሲቀጥልም ከሷ ጋራ ሞቱን ይመርጣል እንጂ ከሷ ጋራ በፍጹም አያደርግም። ኧረ እንደው ለማውን እኮ በሲንጫሯ እንኳን አይነካትም። ኧረ ልክ ነሽ። በስማ ምን በሏ ላይ እኮ ነው የምትሸናው። ከጭንቅላቷ እስከ ሁሉም ነገሯ ይሸናል። ምን ከንፈሯ ራሷ ምን ይመስላል? እኔ ስሙን አልጠራም። ቄስ ጥራትና ማሽኑ ሚሳሳታል። አንድ ነገር ቢሳሳት እኮ ቢሆኑም አያርገው ቢሆኑ ነገር ግን እንዳታወሩ አልገብቷል። ከንፈሯንማ ነገር አናወራ። እሷ ሲጀመር ያልሽ እሷ ሲጀመር በቃ እኔ እኮ ስትናገር እኮ ሳሚልኝ ስታወራ እስቲ ስክሪኑን እንደዚህ ያዝጉና ወደፊት ቀረብ አድርጉና አምጣት እያለሽ የምትል እኮ መያወር እንደዛ ነው የምታወራው። ምራቋን ሰብሰብ እያደረገች እንደ ጠላ ጉሽ እኮ ነው። እንደ ጠላ ጉሽ ፉት ታደርጓለች ምራቋን ወደ ውስጥ በጌታ በኢየሱስ እንደዛ እያደረገች
ወይ አታምር ወይ አታፍር። እቺ በዚህ ላይ ደግሞ እልም ያለች እኮ ቦቲ ናት። ቦቲ ወይ አታምር ወይ አታፍር። እቺ ተንከሲስ ምንድን ናት? በጣም ደግሞ ለኦዲየንስ ለአይኑ እኮ ነው ያስቀረች። ተከብራ ብትቀመጥ ኑሮ እኮ የሁሉ ጅምብራ አይወርድብኝም። ባትም ነገር ናት እኮ አታቀንማ። ጨረቃም ፋሚሊ አታቅም። ይቺ ዶማ አታቅም። ማን እንደን አልገባትም። የማንም ልቅምቅም የሰው ልክ አያቅም ብላለች ሃይሚቲ። ያቅም አይጠነቀቅም እንደዚች አይነት ዶማ። እሷ እኮ ጥልዝ ናት፣ ምንም አይገባትም። እኔ ትንሽ ሲና አለብኝ። እኔ ልወጣ ነው። ምን ጥልዝ ብቻች ፍሩስካ ናት እኮ እሷ። ጥልዝ ላይብ ናት። ጆሮ በዚህ ሰምቶ በዚህ ነው የሚያፍለው። ሲጀመር እኮ የተዋረደ ሰው እኮ ውርደትና ክብርን ለይቶ አያውቅም እኮ። መጀመሪያም የተዋረደች ነው እሷ። እዛ አንሶላ ነገር ደንቆሮ ነች እኮ እቺ። ደንቆሮ ናት። ደንቆሮ እቺን ነበር አምጥቶ ግመል ጠበቃ ሜዳ ላይ መልቀቅ። ኧረ ግመል የሚጠብቅ ፈያ ነው። አንቺ እዛ በለመደችበት ህዝቡን እንዳታበላ። ግመል ጠበቃም አትልም። የዛሬ ይለያልበት እቺ ግመሉ ራሱ ካየ በጥርሱ ነው ወደ ጎንደር የሚልካው። ኧረ በሷ ጠረን ግመሉ እንደም ተባሮ ለሰው ጉድ እንዳያ። ወይኔ በጣም እና እኔ እውነቴን ነው ብለው ሰላም አሁን የሆነ መንሸላሊት ግመሉን አስመስሎ የሆነ መንሸላሊት ሳውዲ ላይ እየሮጠ እያባረረው የሆነ አማርኛ ንግግር የሆነ የሚያስቅ ንግግር እየተናገረ እሷን ከጎን አድርጎ ነበር እሱን እያሳደዱ መልቀቅ። ይሄዱ ነበር ሁለቱ አንድ ላይ ቢሆኑ ማለት ነበር የሚሆን። እኔ እንደውም እሷን ማለት ነው እሷን የጠበኳት በምን እንደሆነ ታውቂያለሽ? እንደው አሁን ይሄ ሀረብ ሀገር አለ አይደለ? በጎቹ ምናምን የሚጠብቁት እዛ ነበረ እሷን ማስገባት። እውነቴን ነው የምለው ከፓኪስታኖች ጋር እነሱ ይመቿት ነበር። አዎ እነሱ ጋር ስትጓተት ትውል። ከእነሱ ጋር ስትጓተት ትውላለች።